ገንዘብ ልታጭበረብረኝ የሞከርሽ ነበር 15 ሚሊዮን ብር አምጣ እንደዚህ አይነት ገንዘብ ላንቺ ማን ነው የሰጠሻት ወራዳ ለትበይ እንደዚህ አይነት ገንዘብ የታጭበረበርኩኝ እውነቱን የተናገርኩት ከፈልክ እኮ ትወጣለህ ዘመን ዱባይ ምን አልሽ ጀመር አዳምጪኝ ቢያንስ 15 ሚሊዮን ወደ እኔ አስተላልፍልኝ ነው ወይ ላስጀምርልኝ በዛ ወር ባልሞላ ጊዜ ውስጥ እጥፍ ነው ከ30 ሚሊዮን ብርና ከዛም በላይ ነው ማለት ነው በዛ ከባድ እኮ እንደዚህ ማመን ስልሽ 15 ሚሊዮን ብር የምር አትጠራጠር ብዙ ጓደኞች አሉ እንደዚህ ጀመርና ተለውጧል እኔም እንዳልኩ ብዙ ትንሽ አቅም ስላነሰኝ ነው እንደዚህ ቆየሁት ድንግል ነኝ ትላለች እንዴ ሲጀመር ድንግል እንዳልሆንሽም አውቃለሁ አግበተሽ ድንግል ነኝ ትላለች ሲጀመር ማለት ነው አዳምጪ እሱን እንዳለ ስለምትሰውች ያወራሽው እንዳለ ሪከርድ አድርገዋል እሱን ዩቲዩብ ላይ ለቀቀው ካንቺ ይፈልገው ባለቤትሽ ላይ ለምንድን ነው ይሄ ሁሉ ነገር የምታደርጊው ጉማዬ አፍታስትዬ ጉማዬ ያለሽበት ቆንጆ ጉማዬ ለማብቀል አይሞትም ጉማዬ ምነው ሰላም ውድ ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ ያለን ዛሬም በድጋሚ ተገናኝተናል በዛሬ ፕሮግራማችንም እንግዲህ እንደተለመደው አንድ ባለ ታሪካችን እኛ ጋር ደውሎልን ስለራሱም ስለ ባለቤቱም እንግዲህ አንዳንድ ነገር ነግሮን ነበር እንግዲህ ስለራሱ እንደነገረን ከሆነ እሱ የትምህርት ቤት ዳይሬክተር እንደሆነና ባለቤቱ ደግሞ እንግዲህ አካውንታንት እንደሆነች ባንክ ቤት እንደምትሰራ ነግሮኛል ነገር ግን ከቅርብ ጊዜ ወዲህ ጸባው እየተቀያየረ ኢቨን ስራ እያለች እየወጣች እንደምትገባም አያውቅም እንግዲህ ስራ ቦታ ሄዶ በመጣራበት ጊዜ እንግዲህ አሞኛል ብላ የአመት ረፍት እንደወጣችና እንግዲህ ለሱ ደግሞ እንግዲህ ስራ እያለች ነው እንግዲህ የምትወጣው ይሄ ነገር ምንድነው ምን እየተካሄደ ነው ያለው አንተ እንድታጣራልኝ ይፈልጋለሁ እኔ ማጣራትም አቅም ስለሌለኝ ጊዜም ስለሌለኝ ብሎኛል እንግዲህ እኔም እሱ በሰጠኝ መረጃ መሰረት እንግዲህ አንድ አካውንታንት ለድርጅት እፈልጋለሁ ብዬ ደውዬላታለሁ እንግዲህ እሷም እንደምትመጣ ፍቃደኛቷን ሰጥታኛለች እንግዲህ ደግሞ እሷ መጣ የሚፈጠረውን ነገር አብረን አብራችሁን ቆዩ ያው እንግዲህ ወደ ተመልካቾቻችን አሁን ቤት ይደውላልኝ ደርሻለሁ ብለኛለች እንግዲህ ደግሞ እሷን ተቀብያት ፈጠረውን ነገር አብረን አብራችሁን ቆዩ አሽን ፍሬንኪ እንደዚህ ያቱሽ ይጨንቃል ነው ሰው ቤት መምጣት ግን ላይክ እንደ ቢሮ ስለሆነ እንደ ቤት ሰርቪስ ነው ምን ላምጣሽ ተናገር ውሃ ምናምን አይ ችግር የለውም አትቸገር የሆነ ነገር ታጭ አይ ፀሐይ ስለሆነ ትንሽ ቀዝቀዝ እንድትይኝ ነው ከፈለሽ ችግር የለውም ወይ ወደ በኋላ ትደጨርሽ ባይሆንስ ይሻላል ያው በስልክ የተወሰነ አውርተናል መሰለኝ አይደል ሞር ደግሞ እዚህ የሚጠሩሽ ሞር ስለበደንብ እንድናወራ ስለፈለግኩኝ ነው ኦኬ አሁን በደንብ ኢንተርቪው ማድረግ እፈልጋለሁ እንጂ ያው ስራ ስትጠጠሪ ኢንተርቪው ተደርጎሽ ነው አይደል አዎ ልክ ነህ ያው ስለዚህ አሁን ደግሞ ሞር በደንብ ስለ አንቺ ማወቅ እፈልጋለሁ እኔ ጋር መስራት ካለብሽ ያው ድርጅት ምትገቢ ከሆነ ሞር ፐርሰናሊቲሽን ማወቅ ስለፈልግ ነው እየጠራሁሽ እና ይሄ ጀስት ላይክ እንደ ቤት አድርጌ ስለሰራሁት ነው እንጂ ያው ቢሮዬ ነው ያው ሞር ቤት የሚመስለው እንዲሰማኝ እየስላሰብኩ ነው ቆንጆ ነው ደስ ይላል አመሰግናለሁ እና እስቲ ምንድነው እስቲ እንዴት ነው አካውንቲንግ አሁን ይሄን ስራ ያገኘሽው ለምንድነው ከዚህ ስራ ወጥተሽ እኔ ጋር መግባት የፈለግሽው ምናምን ሞር እንድነግሪኝ እፈልጋለሁ ያው ስልክ በዚህ ታይም ላይ ኑሮ ለመግፋት በጣም ከባድ ነው አሁን ባለውበት ኑሮ አላ መለወጥ ያስፈልገኛል ብዙ ለፍቼበታለሁ ምናምን ነገር ግን ያው ለተሻለ ነገር ሲሆን ደግሞ ጥሩ ነገር ትመኛለህ እንደዛ ከሆነ አሪፍ ምን ያህል ጊዜ ሰርተሻል አካውንቲንግ ያው ብዙ አመት ስል አንድ 5 አመት በቂ ነው አሪፍ ግን ያው ሞር ከዛ ቢበልጥ ደስ ይነበረ ግን ያው ይሄም የ5 አመት ያው ትንሽ አይደለም አሪፍ ነው 5 አመት ካገለገልሽ እንግዲህ አንድ መስሪያ ቤት ያው ታማኝ ነሽ ብዬ አስባለሁ ስለዚህ አሁን ጋር ፊት ትሆኛለሽ ብዬ አስባለሁ በደንብ ትሰራለሽ ብዬ አስባለሁ አሁን የፈልኩም አይነት ሰው መሰለሽ በጣም ሲኒየር የሆነ በጣም ትልቅ የሆነ አካውንታንት ነው ፈልገው ኧረ ችግር የለውም በቃ እንደፈለግከው አድርጌ ነው እንሰራለን ችግር የለውም እንደዛ ብዙ ጊዜ ምን መሰለሽ ችግር የለውም ምን አሰራለሁ ምናምን ብለው ይመጡና ግን በጣም ብዙ ጊዜ ደግሞ ያው ትጨረበራለሽ ትታገያለሽ ለዛ ላይ ታማኝ ሆኖ ስራ ይጠራሉ እኔ ጋር አሁን መፈልገው ነው መሰለሽ ጥሩ ኦዲተር ነው ፈልገው በቃ አሪፍ አካውንታንት ነው ፈልገው ያን ለኔ ሰሽ ያኔ ድርጅት ትንሽ
ስራ በጣም ስለሚበዛ ቢዝነስ ሊያደርግ ስለሚችልም አሪፍ ክፍያ ነው የምከፍለው እና እኔ ደግሞ በጣም አሪፍ እየከፈልኩ ደግሞ ስራ እንዲሰራልኝ ይፈልጋል። ገባሽ አይደል? ገንዘብ እየከፈልሽ በምላሹ ምንም ተርካሻ ነገር የምትቀበይ ከሆነ ያስጠላል። ለዛ ነው ከብዙ ሰራተኞች ጋር ያልተስማሙበት ነገር ማለት ነው። እና እኔ ጋር በጣም ጎበዝ የሆኑ ሲኒየር የሆኑ ሰዎች አሉ፣ ግን ሞር ደግሞ ከነሱ የተሻለ ሰው እፈልጋለሁ። እና ደግሞ ስላንቺም ብዙ ነገር ሰምቻለሁ። በጣም ጎበዝ ናት፣ ታማኝ ናት የሚባለው ባይ ስለሰማሁኝ ነው። አንቺንም እሺ እስቲ ኢንተርቪው ላድርጋት እየጠራሁሽ እና ማየት ትችላለህ ስለ ያው ሰምቻለሁ ብለኛል። ስለኔም ያወራናቸው ነገሮች ነበር በስልክ እና ሞር ደግሞ ወደፊት ነው ልታይኝ የምችለው አይደል? በተግባር ነው ልታይኝ የምችለው ብዬ አስባለሁ። አስማል ተግባር ነው ነሽ፣ ግን ያው አንዴ ደግሞ ፐርሰናሊቲሽን በምታወሪው ነገር ሰውን ታውቂያለሽ አይደል? ለዛም ስለሆነ አንቺን ጠርቼ ፌስ ቱ ፌስ አይንሽን እያየሁ አይ ማወቅ የፈለኩት መጠየቅሽን ነገር እንድትመልሽልኝ እፈልጋለሁ። በስትክክል ግልጽ ነሽ። እሺ ችግር የለም። እንትን እንድትይኝ እፈልጋለሁ። ምንም ውሸት የሚባል ነገር እና ደግሞ የተሰማሽን ትክክለኛ ከልብሽ የሚወጣ ነገር እንድታወሪልኝ እፈልጋለሁ። ኧረ ችግር የለውም። ቀለል ባለ ሁኔታ ግልጽ ሆኜ ሲጀምር እኔ ግልጽ ነኝ። ምንም የሚያደባብቅ ነገር አለ? ግን ግልጽ ሰው ነው የምፈልገው። ነገራችን ላይ እኔም ስልሽ አይ ነው እኔ ከሰው ጋር እንደውም በጣም ብዙ ማውራት ምናምን አልወድም። ከሰው ጋር ስራ ስለሆነ ስራ ሲሆን ምናምን አንዴ ከሰው ጋር አወራለሁ። ግን ከሰው ጋር ማውራት ምናምን ነገር ይጨንቀኛል እና እንደዛ አይነት ነገር ካለብሽ ችግር የለውም። ግን ሞር ሆነሽ ልታወሪ እፈልጋለሁ። እንዴት ነው እስቲ የት ነው የተወለድሽው? እንዴት ነው አሁን? እንዴት ነው የምትኖሪው? የት ነው የምትኖሪው? ከማን ጋር ነው የምትኖሪው? ሁሉም ነገር ንገሪኝ። እዚህ አዲስ አበባ ነው ተወልጄ ያደግኩት። ያው አዲስ አበባ ዩኒቨርሲቲ ነው በአካውንታንት ተመርቄ እዚህ ስራ ላይ የገባሁት። ያው እንደዚህ ነው እንግዲህ ኑሮ የለፋን ነው ለመለወጥ። ያመለጠ 5 ዓመት ብዙ ነው እንግዲህ 5 ዓመት ስትሰሪ ያው ብዙ ነገር ሴት ታደርጊያለሽ። ምክንያቱም 5 ዓመት ብዙ ስለሆነ በ5 ዓመት ውስጥ ምንም አላስኩም እና አትይምና 5 ዓመት ምን ነው ሳክሽ? አይ እሱማ ልክ ነህ፣ ግን ያው ምንም አይነት ከእንደዚህ የራቀ ሰው ሊኖር ይችላል እኮ 5 ዓመት ያው ማውቀው እኔ አሁን 5 ዓመት ሲሰራ እኔ በጣም የምትለወጭበት ምናምን ነው እና አንቺ መኪናም አይ ቲንክ አለሽ ምናምን አካውንቲንግ በጣም ብዙ ነው የሚከፈለው ብዬ አስባለሁ። ወይስ ምን ባንክ ቤት ነበር ለምሳሌ? አዎ ባንክ ቤት ነው። ለዛ ይሆናል እንደዛ ከሆነ እና ብድር ምናምን አይመቻቹ ማለት ነው ባንኮች? ሊሆን ይችላል፣ ግን አለ አይደል ምድረው ቤተሰብ ስትረዳ ምናምን ነገር ብዙ ነገር ብዙ ወጪ ይኖርባል። በተለይ የቤተሰብ ኃላፊነት አንተ ጋር ከሆነ ከባድ ነው። እንደዛ አይነት ነገር ላይ ሳይሆን ቶሎ ሰርተህ ሌላም ነገር ካገኘ ሰርተህ ለመለወጥ ነው እንጂ የምታስበው ያው ወደ እንደዛ አይነት ነገር እንኳን ብዙ ማስብ ያላቅም ነበር። መኪና ቤት ነው ኤክስትራ ነገሮች ነው መስፍሽ እንደዛ ከሆነ አይ ግን እንዴት ነው እና ቤተሰብሽ አንቺ ነሽ አሁን የምታስተዳደሪው ነው ወይስ አንቺ ብቻ ነሽ ልጅ ወይስ ወንድም እህት ምናምን እንዴት ነው የለሽም? አይ ለቤቱ ብቸኛ ልጅ ነኝ እኔና ያው ወላጅ ደግሞ ወልዶ ምናምን አሳድጎ ለኔ ብሎ እንትን እስከለፋ ድረስ የልፋታቸውን ላሳያቸው ፈልጋለሁ እና እነሱ መጦር አለብኝ ብዬ አምናለሁ። እንደዛ ከሆነ በጣም ጎበዝ ነሽ። ያመረኝ ነው ማለት በዚህ ሰዓት ሴት ሆና እነዚህ ቤተሰቦቿን መጦር ምናምን በጣም ነው ማደንቀው አፕሼት ማድረግና በጣም ከባድ ነው፣ ግን ምን ማድረግ ይቻላል? ግዴታ ነው። ይሄን ደግሞ ግዴታ ነው። ስማ ግዴታሽ ነው። ቤተሰቦችሽን ማስተዳደር ግዴታሽ ነው። እንዴት ነው ቤተሰቦች እዚህ ነው የሚኖሩት ወይስ ክፍለ ሀገር? አዎ እዚህ አዲስ አበባ ነው የሚኖሩት። ያው አዲስ አበባ ነው ተወልጄ ያደግኩት ብያለሁ እና እዚህ ነው ኑሯቸው ያለው በዚህ አዲስ አበባ ውስጥ ነው። በእርግጥ እኔም ለስራዬ እንዲቀርበኝ ለብቻዬ ነው የምኖረው። እንደዛ ከሆነ እኮ በጣም ከባድ ላንቺም ብቻሽን እየሮጥሽ ከሆነ ላንቺም ለእነሱም የኢትዮጵያን የአዲስ አበባ ኑሮ ደግሞ አውቀዋለሁ በጣም እንዴት ውድ እንደሆነ። አዎ ከባድ ነው። ምን ያህል አክቹዋሊ እኔ ራሱ ማለት ነው ስልሽ እኔ ድርጅት እያለኝ ብዙ ነገር እያለኝ ግን በጣም እየከበደኝ ነው ራሱ እንኳን እንደዚህ አካውንቲንግ እየተሰራ ምናምን ባንክ ቤት ውስጥ ደግሞ አስቢት ባንክ ቤት ውስጥ ደግሞ ትንሽ ይከብዳል መሰለኝ አይደል? አዎ በሰዓት ገብተህ በሰዓት ወጥተህ ምናምን ብዙ ስራውም ትንሽ አድካሚ ነገር ነው። ደግሞ ሰዓት መረጃም ነው መሰለኝ አይደል? ስንት ሰዓት ነው የሚሰራው? ከሁለት ሰዓት እስከ 11 ሰዓት ነው ማለት ነው። እስከ 12 ሰዓት እስከ 12 ሰዓት ደግሞ በጣም ረጅም እንደዚህ እየሰራሽ ሶሻል ለራሱ ላይፍ ሶሻል ብዬ አላስብም። ሶሻል ላይፍ ራሱ ይገብዳል እንደዚህ ነገር አይደል? አዎ ከባድ ነው። ትንሽ ጥረት ይፈልጋል ለዚህ ነገር።
እኔ ድርጅት ምን መሰለሽ ስራ በጣም ይበዛል፣ ግን ሰዓት ታይሚንግ በጣም እኛ እናከብራለን እና አንቺን ሰዓት አንነካም። የተወሰነ ሰዓት ነው መሰለኝ። አንቺ በጣም ጎበዝ ከሆንሽ ሌላ ተጨማሪ ራሱ ስራ መስራት ትችላለሽ ከፈለሽ። ግን በጣም አሪፍ ገንዘብ ነው የምንከፍለው። ኦኬ ደሞዙ ምን ያህል ነው? ስለተመጣጣኝ ነው ብለኸኛል እና ያው የለፋህበትና ደግሞ ላንተ እንደካሳ ወይም ክፍያ ሊመጣጠን ይገባል ማለት ነው እኮ። እኔ የማንንም ላብም ጉልበትም እኔ መበዝበዝም አልፈልግም እና የሰውን ገንዘብም እንትን ማለት አልፈልግም እና ገንዘቡ በዶላር ነው የሚከፈለው። እኔ ብቻ አይደለሁም፣ አብሎኝ ጓደኞች አሉ፣ የውጭ ሀገር ሰዎችም አሉ። ከነሱ ጋር ነው ድርጅቱ። እነሱም ስለሆኑ ቆንጆ ነው፣ አሪፍ ነው። ያው ቆንጆ ነው ደግሞ እየታየሽ በጣም ጎበዝ ከሆንሽ ምናምን እድገትም አለው። ኢቭን በጣም ብዙ ነገር ይመቻችልሻል፣ ቤት ይመቻችልሻል፣ መኪና ይመቻችልሻል። እኛ እንደ በውጭ ሀገር ስታንዳርድ ነው እኛ ድርጅት። ሰራተኛችን ኮምፎርት ተሰምቶት ብዙ ነገር እንዲሰራ እንፈልጋለን። ኮምፎርት ተሰምቶሽ አንቺ መሰሪ ከሆነ ስራሽ ላይ ምንም አይነት እንግዲህ ማርፈድም የሚባል ነገር የምታደርጊም አይመስለኝም። መቼም አይደለ ሁሉም ነገር ከተመቻቸልሽ ስራሽንም አበዲም ብዬ አስባለሁ። እንዴ ሁሉም ነገር ከተመቻቸ ከዚህ በላይ ምን ፈልጋለሁ? አይደለም ተመቻችቷል። አሁንም እኮ በራሳችን ጥረት ነው እንደዚህ እያደረግን ያለ፣ በሰዓታችን እየተገኘን ነው፣ ብዙ ነገር እያደረግን ያለ ነው። ስለዚህ በጣም ተስማምተናል ማለት ነው። ምን መሰለሽ እኔ ስራ እዚህ ደረጃ የደረስኩት ስራን ሳንቅ ነው የሰራሁት። ውጭ ሀገር ቢሆንም ግን ያው ስራ በናቅ የለብሽም። እዚህም ሆነ ውጪም ሆነ ስራ በስትክክል ነው። በቃ በአግባቡ ትሰራለሽ፣ በስትክክል ሰዓት ትሰራለሽ፣ አንገትሽን ደፍተሽ ትሰራለሽ፣ ሰክሰስፉል ትሆኛለሽ። እኔ ስራ በጣም አከብራለሁ እና ስራ እንዲበደል አልፈልግም። በስራ ሰዓት ሌላ ነገር እንዲሰራ አልፈልግም። በስራ ሰዓት ማርፈድም ሆነ ቶሎ መውጣትም ከስራ ምናምን ደስ ይለኛል። እንደዚህ ነገር ነው እንዲያጣላን የሚችለው። ወይ ደግሞ አንቺን እንዳየሽ ከሆነ በጣም ጎበዝ ትመስያለሽ፣ እዛ ላይ ደግሞ ችግር የለውም ጠንካራ ትመስያለሽ፣ ቤተሰቦችሽን እያስተዳደርሽ መቼም እንደዚህ ነገር ታደርጊያለሽ ማለት ነው። ስለአንቺ ተሰማሚ ነው ጥሩ ልጅ ነች የተባልኩት እና ምንም የምንቃየም እየመሰለኝም ማለት ነው። ኧረ ብቻውን ስራውን እንዳገኝ እርዳኝ እንጂ ችግር የለውም። በምን ምክንያት እንዴ እኔም አንተ እንድትቀይም አልፈልግም። በቃ ስራ ኦልሞስት ተቀጣሻል ብዬ አስባለሁ። ምክንያቱም ምንም ቀር ያለኝ ነገር የለም ካንቺ። በጣም ሁሉም ነገር ደስ ብሎኛል። ኢቨን አለባበስሽም እወዳለሁና አለባበስሽም በጣም ደስ ይላል ምናምን። ቴንክ ዩ። በቃ እንደዚህ ደስ ይለኛል። ሳልነግርም አላልፈው አንተም ግን ቆንጆዬ ነህ። ቴንክ ዩ በጣም እንደዚህ ነገር በቃ ደስ ይለኛል። ሞር እንደዚህ ክሎዝ ሆነን ስንሆን ላይክ እንደ ፋሚሊ ስንሆን አንቺ የምትፈልጊውን ነገር ትጠይቂኛለሽ፣ እኔ የምፈልገው ነገር ካንቺ እጠይቅሻለሁ። እየተረዳን። ኧረ ችግር የለውም። ምንድን ነው ከእኔ የምትፈልገው? እኔ ካንቺ አሁን የምፈልገው ችግር የለውም። እኔ ካንቺ የምፈልገው በቃ ስራሽ ላይ በጣም ታታሪ ሆነሽ እንደሰሪ ነው የምፈልገው። ችግር የለውም እሰራለሁ። በቃ እንደዛ ከሆነ በጣም የምንስማማም ይመስለኛል። በጣም ቤስትም የምንሆን ይመስለኛል። እንዴት ነው ጓደኛ ምናምን ፍቅረኛ ሆነሽ? አይ ፍቅረኛ ምናምን እንኳን የለኝም። ኖርማል ጓደኞች አሉኝ። ያው ማንም ሰው ጓደኛ ይኖረዋል። ግን ወደ ፍቅረኛ ምናምን ነገር የለኝም። ከባድ ነው በዚህ ሰዓት ሲንግል ሴት ማለት ምን መሰለሽ፣ ቆንጆ ነሽ፣ ስራ እየሰራሽ ነው፣ የሁሉ ነገር እንትን እያለሽ ፍቅረኛ ለመያዝ ማለት ለምን ምክንያት አለሽ? ያው አላማ ካለ ከዚህ ይልቅ ወደ ስራ ነው ፎከስ የምታደርገው ወይም ወደ አላማ እና እንደዚህ አይነት ነገር ላይ አስቤው አላውቅም፣ ፎከስ አድርጌበት አላውቅም። ለዛ ነው እንደውም እቤት እንዳልኩ ብቸኛ ልጅ ነኝ። ብዙ ጊዜ ይሉኛል፣ ብዙ ጊዜ እንደውም ከፋሚሊ ጋር እንትን የምንለው በዚህ ጉዳይ ነው። ማለት ጨቅጭቅሻል ማለት እንደዚህ ያግቢ ምን አይላሉ? አዎ ጓደኛ ምናምን ነገር እንዲኖረኝ ላይክ በፍቅር ማለት ነው። በእንደዛ አይነት ጉዳይ ጓደኛ እንዲዝ ምናምን ነገር ይፈልጋሉ። ያው እኔ ወደ ስራ ፎከስ አድርጌ ነው እንጂ በጣም ብዙ የሚያመሳስለን ነገር አለ። ነገራችን ላይ እኔ ራሱ ፋሚሊ በጣም እንጨጭ እውነትህን ነው። አግባ ምናምን እንዴት ግን እስከዛሬ ያው እኔ ስልሽ በጣም ብዙም ስራ አለብኝ፣ ቢዚ ያደርገኛል። ከሰው ጋርም አልገናኝም ምናምን። ከሰው ጋር ካልተገናኘሽ ደግሞ ያው አታገኝም። አሁን አንተ ስኬታማ ነህ፣ ወጣት ነህ፣ ምን ጎደለህ? እንደዛ ስትይ አሁን ስትታይ ልትመስል ትችያለሽ እንጂ በጣም ብዙ የሚያስጨንቀኝ ነገር አለ። ደግሞ ድርጅቶች ሲኖሩሽ ምናምን ደግሞ ሞር እነሱ ላይ ፎከስ ስታደርጊ ሌላውን ነገር እየተውሹ ምናምን ትመጪያለሽ እና ያው ለዛም ይሆናል መዝናናትም ስትዝናኝ ምናምን ነው ሰው የምታገኘውና
እኔ አልዘምናም ከቤት ወደ ስራ ከስራ ወደ ቤት ካሁን በኋላ ለመያዝ ምናምን ነገር አላሰብክም? ታስቢያለሽ ግን ያው ትክክለኛ ሰው እስኪመጣ ድረስ ነው እንጂ እንዴ በጣም ብዙ እንደውም በጣም ቤተሰቦች በጣም ከመጨቅጨቃቸው የተነሳ እንደመሰለ ዝም ብዬ ራሱ አንዷን ዝም ብዬ አግብቼ ምናምን እቺ ለማስተዋወቅ የምርህ ቤተሰቦች ውጪ ነው ነገራችን ላይ እኔ ብቻ ነኝ እዚህ ያለሁት። ውጪ ናቸው? ውጪ ነው የተወለድከው? ኖ ውጪ አልተወለድኩም። ውጪ የተወለድከው መስላለሁ? አዎ ነው። አይ ውጪ አልተወለድኩም ግን ያው የተወሰነ አመት እዛ ልክ ያለው ከዛ መጣሁ እንደዚህ። እኔ ሀገሬን በጣም ነው የምወደውና ውጪ መኖርም አልፈልግም። እንደውም እነሱ እዚህ አግብተህና እዚህ ትኖራለህ ምናምን ይሉኛል። እንደውም አይ እኔ ሀገሬ ላይ ሀገሬን ማሳደግ ነው ፈልገው ምናምን ብዬ በቃ እዚህ ብዙ ድርጅቶችም ስላሉኝ ምናምን የቤተሰብ ብዙ ነገር ስላለ እነሱ ማስተዳደር አለብኝ። ለግል ህይወትማ ፎከስ ማድረግ አለብህ ስልህ ሞረን አሁን ብታየኝ ብዙ ነገር አለ። ቤተሰብ መርዳት ሊያውም ቅጥረኛ ነው። አንተ በዚህ እድሜ ወጣት ነህ፣ የራስን ታስተዳድራለህ። ላይ ፋሚሊዎች ውጪ ናቸውና እያሉክ እንዴት እንጃ። ውጪ አንተ እንደምታስቢው ቀላል ነገር አይደለም። ግን ያው እዚህ ስትሆኚ በጣም ነፃነት ይኖርሻል። የምትፈልጊውን ነገር ታደርጊያለሽ። የራስሽን ደምሽን ነው የምታዪው ምናምን እና ደስ ይላል። እዛ ስትሄጂ ደግሞ ቀላል ሰው አንቺን አይመስልም። አሁን እዚህ ደግሞ እኔ የሚመስል ሰው ነው ያለው። በቃ ቢያንስ ትግባቢያለሽ ከሰው ጋር አይደል? እዛ ደግሞ ትንሽ በቃ ያ ደስ አይልሽም ብቻ እዛ። ግን ያው ስራ ለመስራት ለመለወጥ ምናምን አሪፍ ነው። ግን ያው ህይወትን ለመኖር ላይፍ እንዲኖርሽ የምትፈልጊ ከሆነ ግን ማን እንደ ሀገርሽ የሚሆን ነገር የለም ደግሞ ይጀምራል። እዚህ የመጣኸው አንተ የራስን የግል ህይወት ለመኖር ነው ማለት ነው? አዎ እዚህ የመጣሁት የግል ህይወት ለመኖር በቃ እንደማንኛውም ሰው እኮ ማግባት ትፈልጊያለሽ። ግን ያው ደግሞ ያው ብዙ ነገር ትኩረትሽን የሚስበው ነገር ይኖራል። ስራ ምናምን ሲኖር አለ አይደል? አንቺስ ቆይ እንዴት ነው እስካሁን ድረስ ያለሽ ማለት ቆንጆ ነሽ? ይዘሻት ታውቂያለሽ ፍቅረኛ ምናምን? አዎ የሆነ ታይም ላይ ነበረኝ እኮ ስልህ ኖር ወደ ጥልቅ ፍቅር ምናምን ገብተን ሳይሆን እንዲሁ የሆነ ሀሳብ ነገር ነበረ። ላይክ የአይን ፍቅር ምናምን ነገር እንደሚባለው ነበረ። ግን ያው አላማዬን ማስቀደም አለብኝ ብዬ አሰብኩኝ። ከሱ ጋርም እስቲ ለመራቅ ሞከርኩኝ ማለት ነው። ራስሽን ገደብሽ ማለት ነው? አዎ እሱም ደግሞ ጓደኞች አሉት። ስለዚህ እሱም አልፈለገም ማለት ነው? እንደሱ ሳይሆን እኔ ነኝ የገደብኩት ይሄን ነገር። አንቺ ማለት እኮ ለምንድን ነው መገደብ ማለት? አግብተሽም እኮ ፍቅረኛ ይዘሽም እኮ አላማሽን ማሳካት ትችያለሽ። ያው ጥሩ ቅድም ብለኸዋል እኮ አንተም በሰዓት ላይ ማን ነው ጥሩ ሰውን ለማግኘት ከባድ ነው አይደል? በዚህ ምክንያት ማን ነው ጥሩ የሆነው ማን ነው እውነተኛ የሚለውን ነገር ለማግኘት ከባድ ነው። ስለዚህ መጀመሪያ ወደ ስራ ህይወቴ ከዛም በኋላ ደርስበታለሁ ብዬ አሰብኩኝ። ግን አሁን ሳስበው እናቴም አባቴም ያው እያረጁ ነው የሚሄዱት። ያው እኔም ሴት ልጅ ነኝ እና የሴት ልጅ እድሜ ምናምን ነገር የሚለው አሁን እያሰብኩበት ነው። ግን የምፈልገውን አይነት ሰው ለማግኘት ከባድ ነው አይመስልም? እሱማ ከባድ ነው። የምፈልጊውን ግን ያው ሰውን ደግሞ እንደምፈልጊው ማድረግ አይሻልም ማለት የሆነ ሰውን ይዘሽ እንደምፈልጊው መግለጽ ምናምን ይቻላል እኮ ሞር እኔም በነገራችን ላይ ፍቅረኛ ይዤ አውቃለሁ። ለምሳሌ ያው ብዙ ያልተስማማንበት ነገር አለ ምናምን እኔም እንደነገርኩሽ ነው ብዙ ጊዜን ስራ ላይ ስለማጠፋ ምናምን ጊዜም እያሰጠዋት ስራ ሆነ ምናምን ብዙ ነገር ብቻ በዛ ምክንያት ተራርቅ ምናምን ተለያየን እንጂ እኔም ፍቅረኛ ይዤ አውቃለሁ። ግን ያው እና በተራራቃችሁ ለምን ተጣላችሁ ማለት ተጣልታችሁ ነው ወይስ በቃ አንድ ላይ አንሆንም ተስማምተን ነው ሁላ በቃ አላ ተነጋግረን ምናምን የሚገባትን ነገር ሰጥቻት ምናምን ነው። የኔ ፍቅረኛ ስለሆነች ሚስቴ ስላልሆነች ምንም ነገር አልሰጥሽም አልኳትም። እንደው የምትወደው የሆነ መኪና ነበረ እሱን ሁላ ሰጥቻት ነው ማለት የምሬን ነው ማለት እኔ ሴት ልጅ እንድትጎዳ አልፈልግም። እውነት አንተ በጣም ጥሩ ልጅ ነህ። እንዴ ጦርነት አይደለም እኮ ማለት ማድረግ ያለብኝን ነው ያደረኩት። እናንተ አይነት ሰው እኮ ነው የጠፋው አሁን። እንዴ እንደኔ አይነት ሰውማ ሞልቷል። ግን ያው ሞር የምትረዳሽ ሴት ነው የጠፋችው ማለት አንቺ የምታበረታሽ ስራ ላይ ስትሆኝ ተረድታሽ አብራሽ የምትሆን ይሄ አለ አይደል? ብዙ ጊዜ አሁን ለዛ ነው ተረድታኝ እኔ አሁን ስራ በጣም ቢዚ ስለሚያደርገኝ ተረድታኝ ከኔ ጋር የምትሆን ሴት ስራ የለችም ነው የራሱ እስካሁን ድረስ ብቸኛው እንጂ በጣም መሰለሽ ትፈልጊያለሽ እኮ ጓደኞቼን ብታያቸው አሁን ጓደኞቼ ወልደው ምናምን ተጋብተው ምናምን ሳይ ትቀኛለች የሆነ ሲጣሩሽ ሁላ እነሱ ቤት ሲጣሩሽና አራት ምናምን ስትበይ ምናምን አይተሻቸው ይሰማሻል። ግን በቃ እውነትህን ነው። ግን ያው ዙሪያህን ቃኘት ብታረግ እኮ አታጣም።
እሱማ እና ደግሞ በዛ ላይ በምታገኛቸው ሴቶች ደግሞ በጣም ስልሽ ካንቺ ጋር ፊት የሚያደርጉ ምናምን አይሆኑም ታይፕሽ አይሆኑም ምናምን እንደዛ ሲሆን ደግሞ ያስጠላል። እኔ ደግሞ ቆንጆ ሴት እወዳለሁ በነገራችን ላይ እና ማለት በምትፈልገው መልኩ ልቀርጻቸው ምንከር ውበት እኮ ውበት ልቀርጽ የምችለው ነገር አይደለም ያው ይሰጥሻል ከላይና እኔ ማግኘት ሴቶች ደግሞ እኔ አይን ውስጥ የሚገቡ ምናምን እንደዛ ያደርጉና ቢኖር ምናምን ደስ ይለኛል እኮ ተሰጥቷት ምናምን በቀጅራት ማለት ነው። ግን ያው እንደዚህ ነገር ለማድረግ ደግሞ ትንሽ ነገር ያስፈልጋል እና እኔ ደግሞ እንደዚህ አይነት ሴት አላገኘሁም። እና ታዲያ ለምን አሁን ዙሪያን ቃኘት አታረግም? ስማ እንዴ በነገራችን ላይ በጣም እንደውም እንደኔ የሚቀኝ ሰው አለ ብዬ አላሰብም። እንዴ ማለት እንደውም በጣም ታያለ ማለት ትፈልጊያለሽ እኮ ትዳር ትፈልጊያለሽ ምናምን ያው ጊዜ ባይኖርሽም ባለችኝ ጊዜ እንደውም ሴት ምናምን እንደውም ቤተሰቦቼም ይፈልጋሉ እንደገባኔ አንድ እህት አለችኝ እና እሷም ትጨቀጭቀኛለች ማለት አንተ እንድታገባ ፈልጋለሁ እሷም ማየት ትፈልጋለች እኔ ማግባት ትፈልጋለሁ። ልጅ ደግሞ በነገራችን ላይ ከልጅነት ጀምሮ የምወደው ነገር ነው። ኢቨን ራሱ በቃ ሳላገባ ልጅ በወልድ ደስ ይለኛል አይደል ነበር ሲንግል ዳድ በቃ አዎ በጣም ልጅ ከመውለድ የተነሳ ግን አሁን ላይ እሱንም ትቼ በቃ አግብቼ ሰላማዊ ኑሮ ነው በቃ ከተቻለ እዚህ ካልተቻለ ደግሞ ውጪም ከቤተሰቦቼ ጋር አንድ ላይ አግብቻት ይዣት ሂጄም እንድኖርም የምትፈልግ ሴት ካለች እና ደግሞ እንደዚህ ሴት ደግሞ አይገኝም። ሀገሯን ትወዳለች ነው የኛ ሀገር ሴቶች ደግሞ ማግኛቸው ሴቶችን አላውቅም ከሀገራቸው መውጣት አይፈልጉም። ያው ብዙዎቹ አብዛኞቹ ናቸው ያው ቅድም ብለኸው የለ እንደ ሀገር ነፃነት የለም ማለት ለዛ የሆነ ወጣቱ የሚጣሉት አይመስለኝም። ሞር ተጭኜ ስላልጠየቅኩኝ ምናምን ወይ ስላልፈለግኩኝ ይሆናል እንደሷ ቻክሻሊ ትፈልጊያለሽ እና አንቺም ያው ዙሪያሽን ቀኒት ታርገሽ ማለት ይሄን የመሰለ ውበት ይሄን የመሰለ ተክለ ሰውነት ይዘሽ ምናምን ውበት ምናምን እድሜ ምናምን አለና አላለ ይጣፋል። ሲጣፋ ደግሞ ብዙ ነገር ይከብድሻል ብዬ ስላሰብኩኝ ነውና ፈለግ አድርገሽ አንቺም ግራጎንሽን ግራጎን ነው የሚባለው ለሴት ልጅ ብቻ እሱን ፈልገሽ እንትን ልጅ ፈልጌ ነው ማለት ከሰራኔ እኔ እንትን አይደለም ከስራሽ ጋር ምናምን እኔ እንደውም ቫኬሽን ምናምን እሰጣለሁ ነው ተዛላችሁ የምድር ነው እቺ ደግሞ ነው ደስ የሚለው በጣም አመሰግናለሁ። እውነትም አካውንታንት እንደሆነሽ ወስተልቀሽ ስራ ምሳሌ ነው የሚመስለው ስክሪፕት ብቻ ነው ትይዘ አይ ብቻ እንትን ብትይ አሪፍ ነው። በነገራችን ላይ በጣም ደስ የምትይ አልነገርኩሽም እስካሁን በጣም አመሰግናለሁ። አንተ ግን በጣም ደስ የምትለው አይ እንደዚህ ሰልሽን ይከለብኝ ነው እንዳንቺ ስራ አይኖ ስራ ለመቀጠል ብራንደርሽ ለዚህ ምስኪን ልትሆኚ ምናምን ችግር የለውም። ግን እኔ የምር ነው ከለብኝ ማንንም ሴት እንደዚህ ብዬ አላውቅም። ስፔሻሊ ስራ ብላ መጣ እኔ ከስራ ውጪ መሆኑንም አላባራምና እድል ነው በለኛ እድል ልትይቻለሽ እንደፈለግሽ ልትጠሪሽ ግን ያው በጣም ነው ደስ የምትይውሽ ከትኝና አንቺን አንቢ የሚል ወንድ ያለ አይመስለኝም። በጠይቅ ራሱ ለፍቅረኝነት ያመረኝ ነው ያው አላማ ካለሽ ግን ያው ካላማሽ ማሰናከል ማንንም ይፈልጋል አይመስለኝም። ግን አላማ ጋር ካላማሽ ጋርም የሚያደርስሽ ሰው ነው አዎ ስማ ግን ያው አሁን እንዳልኩህ ወላጆችን ማስደሰት ፈልጋለሁ እኮ ወላጆችሽንም እኮ ከፍቅረኛሽ ኦር ከባልሽ ጋር ሆነሽ ማስደሰት ትችያለሽ። እነሱንም እኮ አግብተሽ ማስደሰት ትችያለሽ። አዎ በጋብቻው ነው ያልኩህ እንጂ በስራማ ይሰራል። እና ታዲያ ምንድን እኔ እኮ አሁን ግልጽ አላልሽልኝ ምንድነው ታዲያ የያዘሽ ነገር ነው? ያው እንደዚህ ነበር። አሁን ግን በቃ ትዳር ወይም ጓደኛ ለመያዝ ፈልጌያለሁ። ይሄን ሐሳብ መርጫለሁ ማለት ነው። ግን ግራ ያጋባል። ግን በነገራችን ላይ እስካሁን ድረስ ፍቅረኛም ትዳርም አለመያዝሽ አታንቺን የመሰለሽ ልጅ ማለት እርግጠኛ ነሽ ግን ማለት ተጠራጠርከኝ? ያው አጠራጠረኝ እንዴ አንቺን የመሰለሽ ልጅ ማን ነው ብቻዋን የምትላት? አለ አጋጣሚም አለ። ያው እኔ አንድ ለምሳሌ ስማ ግን ያው ትንሽ ግራ ያጋባል ማለት ምን ጸባይሽ ደስ ይላል፣ በዛ ላይ ጎበዝ ነሽ፣ ስራ ትሰሪያለሽ፣ መልክ አለሽ፣ ቆንጆ ነሽ እና ምንድነው የያዘሽ? ምንድነው ወንዶች ያላዩት ነገር እኮ እንደዚህ እስካሁን ብቻሽን የተውሽ? አይ ሳይሆን ብዙ የሚሞክሩኩ ይኖራል ግን ያው ካንተ ይወሰናል። ማለት አንቺ አትፈልጊም ምንም ጭራሽ በቃ ወደ እንደዛ ነገር ዞር ብዬ ያን ያክል ትኩረት አድርጌበት ስለማለቅ ነው እንጂ መኖርማ ይኖራሉ። ግን ደግሞ ባያቸው ራሱ ያን ያክል ወይ የምፈልገውን አይነት ሰው አይደለም ወይ ደግሞ የሆነ
ጥሩ ያለ ነገር አይባቸዋለሁ። ለዛ ነው ወደፊት እስቆይ እንዴት ነው እንደዚህ ነገር አታስብ ነው አድሚሽን እንዳይወጥ ከሆነ ይሄዳል አይደል እንዴ ወጣቶችም ይሄዳል አይደል ልጅ ነሽ ምናምን በሰዓት ነው እንደው ልጅ ነው አሁን ላይ እኔ እናቴን ማስደሰት ከምን ነገር በላይ እናትና አባቴን ማስደሰት ነው ፈልገው በትዳር ማለት ነው። አዎ በስራውማ ይሄው እየሰራው ነው ይሄ ነውና ያው ከበፊቱ ይሻላለሁ። አሁን ተመስገን ነው የምለው ብዙም ለፍቼበታለሁ እና ምንም ቸግሬ ነገር የለም እንደድሮ አይደለም። ስለዚህ ያው ወላጆቼን የኔን ፍሪ እንዳይሆኑ ፈልገው የልጅ ላሳያቸው ፈልጋለሁ። ምኞታቸው ነው ከምንም ነገር በላይ የልጅ ልጆቻቸውን አቅፈው ሲያዩ ማየት ፈልጋለሁ። እንደዛ ከሆነ በጣም እኔና አንቺ በጣም ብዙ የመሳሰለን ነገር አለ። እንደዛ ከሆነ ማለት ደፈርከኝ እንዳትይኝ ማለት ተጠንቀና እንዳትይና አይ ችግር የለም ግልጽ ሆነህ ነገር ያው አይ ግልጽ ሆነሽ ነገር ይሳልከኝ ነው። እኔ በጣም ደስ ብሎኛል ነው እኔ በጣም ደስ ብሎኛል እንደዚህ መውራታችን። ምን መሰለሽ እኔ ምንም እፈልጋለሁ ማግባት ልጅ መውለድ እፈልጋለሁ አንቺም ትፈልጊያለሽ ሁለታችን ቤተሰቦቻችን ደግሞ ተመሳሳይ ነው ደግሞ እና ይሄ ሁሉ ነገር ያገጣጣም ማለት ዝም ብለን እኔ በጣም ተመችቶኛል ማለት የምሬን ነው። እና አንቺም ጋር ማለት እንደ አይነት ፊሊንግ ካለ እንደ አይነት ስሜት ካለ ለምን ብንሞክር እንደላይ ሆነ ምናምን ኮኔም እኮ ታዲያ አንተም በላይክ ያሰብካት ሴት ትኖራለች ብዬ ነው እንጂ እኮ ለመንገድ ጠርቼ ነው እንጂ ፍላጎቱ አለ ቁም ነገር ነው የማወራውና ማለት እንደ ቀልድ ምናምን አይተሽው እንትን እንዳትዪ አይ እንደ ነገር ነው ለምን ቀልዳለሁ የምሬን ነው አላምከኝ እሱማ እንደ ማመን አለማመን ሳይሆን ትንሽ አንቺ ነው የመሰለሽ ልጅ ባንዴ ስትቀበለኝ አላረገ ትንሽ አላመንኩም አንተ የምፈልገውን አይነት ሰው ነህ ወጣት ነህ ስኬታማ ነህ በሰዓት ደግሞ የምትፈልገው ነገር ትዳር ልጆች ምናምን ተመሳሳይ ሁኔታ ላይ ነን ካልተሳሳትኩ አይደል እኮ ታዲያ አሁን እንደዛ ከሆነ ደስ ይላል። ግን ምን መሰለሽ እኔ አሁን ቤተሰቦቼ ምናምን ነገር ምን ብለው ያምናሉ መሰለሽ ያው ስታገባ እኔ ድንግል ነኝ በነገራችን ላይ እና ያምሬ ነው እና ስታገባ ድንግል ሲታገባ በተክሊል ነው እንድታገባ ፈልገው ምናምን ብለውኛልና ማለት አንቺ ድንግል ነሽ ይቅርታ ማለት እንደዚህ መጠየቅ ፕራይቬሲ ጥያቄ መጠየቅ ለማድረግሽ ግን ያው ሞር በደንብ ተዋውቀን እኔም ከዚህ በኋላ ደግሞ የናንቺ ረጅም ነገር ነው የምናስበው አይደል ባተኝም ችግር የለውም ግን ሞር እውነቱን ማወቅ እፈልጋለሁ። አዎ እንዴት ለጓደኛ ኖሮኝ የማያውቅ ልጅ እንዴት ነው እንደዛ ላለው የምችለው ብለህ አሰብክ? አላውቅም ሜቢ እንዴ ብዙ ነገር እኮ ይፈጠራልና ማለት ኮንሽም ካልሆንሽም ንገረኝና ሬዲ ሁኚ ለቤተሰቦችም ማስረዳት ካለብኝ በደንብ አስረድቼ እንደጀመረ ኧረ እኔ ጓደኛ ኑሮ የራሱ ያውቅ እንደዚህ አይነት ነገር ውስጥ እንዴት ትገባለሽ ብለህ ታስባለህ? የምርሽና ድንግል ነሽ አንቺ? አዎ ግን አንተ እንዴት ጓደኛ ነበረ እንዴት ሊሆን ይችላል ብዬ ነው እኔም ተነገርኩሽ ነው ቤተሰቦቼ ከልጅነት ጀምሮ ያስተማሩኝ ነገር አለ የነገሩኝ ነገር አለ ትዳርኛ ቤት ትዳር ስታገቢ ኢቨን ሲስተር ስታገባ በተክሊል ስለሆነ ግድ ነው በቃ በተክሊል ነው እናገባው ስለዚህ እንደዚህ ነገር አንደኛ ያጣላኝም ነገር ከፍቅረኛዎቼ ጋር ምናምን ይሄም ነገር ነው ጊዜ ማልሰጣቸው እንደዚህ አይነት ነገር ማላሳለፍም ከነሱ ጋር ከመወዳቸውም ስላልመሰላቸው ምናምን ይጣላ ነውና አይ ነው ታኔ መሰልክ ይዛመለጣቸው ስማ እኔ ያው ጥፋት አለብኝ እኮ ማምለጥ ሳይሆን የኔ ጥፋት ነው ግን አንቺ ግን ምንም እንድታሽኝ አልፈልግም ማለት እንደዚህ ነገር ደግሞ አይዋሽም አይደል እንዴት ቢዋሽ ይችላል እነሱ ግልጽ ሆኜ ነው እየነገርኩ ያለሁት እና ምንም የደበቅኩ ነገር የለም ከፈለክ መጠየቅ ማጣራትም ይችላል ማጣራት እንዴት ነው ማጣራት የሚችለው ስልክ ስለኔ ምናምን ነገር ሞል ልጠይቅ ትችላለህ ከዛም ማክሱ አለ ስለአንቺ እንደዚህ ድንግል እንደሆንሽና እንዳልሆንሽ ራስዎ መጠየቅ ማወቅ ይችላል ስልክ ኖርማል ቤስት ፍሬንዶች ምናምን ነገር አሉ ከፈለክ እነሱ ማግኘት ትችላለህ ምናምን ማለት ነው ደስ ይላል ጀመር ያስተውቃል ሰውነትሽ ምናምን ቆዳሽ ምናምን ማንንም ወንድ ነክቶት የሚያውቅ አይመስልም አዋ እንደዛ ያስተውቃል ሲጀመር ዝም ብዬ እኔም እርግጠኛ ነኝ የጠየኩሽ በቃ ድንገት ነኝ ለምተኝ እርግጠኛ ነኝ የጠየኩሽ ብቻ ደስ ይላል ግን ያው እንደዚህ ነገሮች ድንግል ባትሆኝም እኔ በነገራችን ላይ ድንግልናሽን ብዬ ምንን አይደለም ግን ለቤተሰቦቼ ሰው ግን ቤተሰቦቼ በጣም ዘመናዊ ናቸው ይሄ ባይሆንም ያን ያህል አያስጨንቁኝም ያው እኔም ማስረዳትም ስለምችል አሳምናቸዋለሁ ግን ያው አይ ብያለሁ እኮ በቃ ይሄ ምንም በቃ እንደሚፈልጉት ነው ብዬ አስባለሁ ያው አንተ ከተቀበልከኝ ማለት ነው ግን እንዴት አንቺ እስካሁን ድረስ ተቆይቻለሽ ማለት እኔ አላማና እንትን ስላለኝ ቃል ስላለኝ ቤተሰቦቼ ቃል ስለያዘኝ ነው አንቺ እንዴት
ያው ብዙ ጊዜ እንደዚህ አይነት ነገር ላይ አይደለም ትኩረት ብያለሁ እናትና አባቴን ለመለወጥ ራሴ ተለውጪ ቤተሰቦቼን ለመለወጥ ነው ነገርና ብዙ ጊዜ እንደዚህ አይነት ነገር ላይ ፎከስ አድርጌ አላውቅም እና ምቾትም አይሰማኝም እንደዚህ አይነት ነገር እንደዚህ ምድው ላይ ከትዳር በፊት ምናምን ነገር ምቾት አይሰማኝም ከትዳር በፊት አገናኝ ምን መሰለሽ እኔ ከቤተሰቦቼ ጋር እንደው የምቀር ነው በዚህ ነገር ነው እነሱ እንደውም በተክሊል እኔ እንደውም ከትዳር በፊት ግንኙነት ካላደረኩኝ አላገባም ምናምን እል ነበር እንደውም ከዛ በኋላ ልጅም ስለነበርኩኝ ምናምን በእነሱ አሳተስ ነው ረጅም ጊዜ ሆኜ አሁን እንደውም እነሱ ካወኩኝ በኋላ በደንብ ራሴን ካወኩኝ በኋላ ምናምን ነገር እንደውም ከትዳር በኋላ ሳይሆን ከትዳር በፊት ሴክስ አድርገሽ ትዳር መጀመር ጥሩ ነው ብዬ አስባለሁ እና አንቺስ ይሄን ነገር እንዴት ነው? እኔ እንኳን ከትዳር በኋላ ሁሉም ነገር ይደርሳል በሚለው ነው ማለት ነው በጣም ጎበዝ የሆነ ሰበና ነው በጣም ደስ የሚል ሰበና ነው ያለሽ ግን በነገራችን ላይ በጣም ነው የተደነቅኩት እንደዚህ አይነት ሴት በዚህ ሰዓት መገኘቷ በጣም በዛላይ እኔ ስልሽ ጎበዝ እኔ ስልሽ የሆነ ነገር ሲሰጣቸው ከሆነ ነገር ይጎላቸዋልና እንደዚህ ማለት አይጠበቅብኝም ግን ሴቶች ያው አብዛኛው ፐርሰንት ሴቶች እንደዛ ስለሆኑ ትክክለኛ ሴቶች አይገኙም ማለት አይደለም አንድ ነገር ጠይቀህ ያሰብኩኝ ስለ ራስህ ስለ ግልዮትክ ምናምን ነገር ብነግርህ ለምሳሌ ያ አካውንት ላይ ምን ያህል ገንዘብ አለ ምናምን ነገር እንደዛ አይነቶች ምን ነገር ይመስለኛል እንደዛ ጥቂቂ ማንም ጠይቆኝ አቅም ግን ያው አይ ተቀራርበናል ቢል ነው ስማ ተቀራርበናል ደስ ይላል እንደውም ግልጽነትሽን በጣም ወድጃለሁ ግን ያው አካውንት ውስጥ እንደነገርኩሽ ያው እዚህ አንድ 20 ሚሊዮን ምናምን አለ ግን ያው በጣም አብዛኛው ገንዘብ ያለው ውጪ ነው የምድህን ያው ውጪ ነው ውጪ ባንክ እዛ ነው የተቀመጠው እና የተወሰነው ደግሞ ያው እቃ ላይ ነው ያለው በቃ ቤት ላይ ምናምን ሪል ስቴት ላይ ምናምን ነው ያለው ገንዘቡን አልይዞም ምክንያቱም ገንዘብ ስትይዥው እኮ አለ አይደለ የወረደ ይመጣል በኢትዮጵያ ገንዘብ ደግሞ ምን ያህል እየወረደ እንደሆነ ለ20 ሚሊዮን ብር ራስ ተወዶ ስራ ሰልብጂ አስባለሁ እንጂ ማለት አካውንት ውስጥ ነው ያለው 20 ሚሊዮን አካውንት ውስጥ ግን ዝም ብሎ ተቀምጧል ያው ለክፉም ለደጉም ብዬ ነው ያስቀምጥኩታል እና ለምን የሆነ ቢዝነስ አይጀምርም ለምን አላ ቶሎ ብትጀምርበት ቁጭ ብሎ ምናምን ከሚል ቶሎ ሰርተህበት የሆነ ብታሳድግ ምናምን ስማርፍ ነው ግን ያው ቢዝነስ አይዲያ እስኪመጣልሽ ድረስ ያው ይቀመጥ ከዛ የሆነ ሀሳብ ሲመጣ አይዲያ ስልሽ አስቤ አላውቅም ስራም ስላለኝ ራሴ እንደዚህ ነገር አስቤ አላውቅም እንጂ ያው ገንዘብ ማስቀመጥ እኔም አልወድም የሆነ ነገር ላይ መዋል ነው ደስ የሚለኝ እና ለምን የሆነ እኔ የማውቀው ቢዝነስ አለ ለምን እሱን አልጀምርም ባንክ በ15 ሚሊዮን ጀመረ አንድ ላይ በ15 ሚሊዮን ብር አምና አይዲያው ለነገረኝ ልጀምረው ነው ወይስ ምንድነው ከፈለክ እኔ ልጀምርልህም እችላለሁ ማለት እንዴት ያው 15 ሚሊዮን ነው ስለህ ያን ያክል አይደለም ብር አይደል በሰዓት ላይ አንድ መኪናም አንድ ቤት ራሱ አይገዛም 15 ሚሊዮን ሱማር ከሽም የሚገዛም ትንሽ ነው በጣም አዎ ግን በዛ ቢያንስ አላ 15 ሚሊዮን ወደኔ ያስተላልፍልኝ ነው ወይ ላስጀምርልህ በዛ ወር ባልሞላ ጊዜ ውስጥ እጥፎ ነው ከ30 ሚሊዮን ብርና ከዛም በላይ ማለት ነው በዛ ከባድ እኮ እንደዚህ ማመን ስልሽ 15 ሚሊዮን ብር የምር አትጠራጠር ብዙ ጓደኞች አሉ እንደዚህ ጀመርና ተለውጧል እኔም እንዳልኩ ብዙ ትንሽ አቅም ስላነሰኝ ነው እንደዚህ ቆየሁት እንዴ ካልሆነ ማለት ነው ከፈለክ እኔ ልጠይቅ ይችላል ተጠያቂ ሆናለሁ እኔ ራሴ እና አሁን 15 ሚሊዮን ብር አንቺ እንድሰጥሽ ነው ፈልገው በቃ አንተ ወደኔ አዙራውና ከዛ የሆነ ዱባይ አካባቢ ነው የሆነች ቢዝነስ ነገር አለች ጀለሶች ነገሮች ስለነሱ የተለወጡበት ነው አይቻልም ለተለወጡ እና በዛ በቃ መለወጥ ይችላል እንዴ እንደዛ ማከበር ነው ማለት እኔ እንደዚህ አይነት ገንዘብ ማለት አግብቼሽ ወይ ቀለበት አስረይልሽ ወይ ደግሞ ሽማግሌ የቤተሰብ ልኬ ምናምን ካልሆነ እኔ እንዴት እንደዚህ አይነት ገንዘብ ላንቺ አሳልፍ ይሰጣለሁ አለማመን ምናምን ነው አለማመን አይደለም እኮ ግን ሜቢ እኔ ደስ እንዲለኝ ወይ አግብቼሽ መሆን አለበት ወይ ደግሞ ሽማግሌ ልኬ ቤተሰቦችሽን ታውቂ መሆን አለበት ማለት ሽማግሌ ምን ችግር ሽማግሌ ላንቺ ልካለ አልፈጠነም ማለት አሁን የተዋወቀው ነው ትንሽ አልፈጠነም ለሽምግልና እና ምን ችግር አለው ሽማግሌ ማለት ያን ያህል ፈጠነ ነው እንዴ ቤተሰቦቻችን ተዋወቁ ከዛ ቶሎ ነው እንደውም ነግሬሻለሁ ነው እኮ መጀመሪያ ለፋሚሊ ማሳወቅ አለ ከዛም አለ ፋሚሊ ደግሞ ተጠናናና እኔ እናንተ ብንዋደድ ብንስማማ ራስ ፋሚሊ የሚለው ነገር አለ ብዙ ነገር አለ እኮ እንዴት አይ ከተጠራጠርከኝ ከፈለክ ብሩ አንተ ጋር ነው መስራት ይችላል ለዝማ እንድትሆን አልፈልግም
ተጠራጠረሽ አይደለም ማለት እኔ እኮ ሽማግሌ ለኪያን ሞር ተሳስረን አላል ቤተሰቦችሽንም አውቂ አንቺም ስለኔ ቤተሰቦች አውቀሽ ምናምን ከዛ በኋላ ቀጠሮ ይዘለ ትዳር ምናምን አለ አይደለ በደንብ ከዚህ ዛኔ ብሩን በሰሪበትም ችግር የለውም። አይ ካልነ ችግር የለውም ብሩ አንተ ጋር መቀመጥ ይችላል። ሽምግልና ያልከው ነገር ግን ቤተሰብ ራሱ እንደዚህ በፍጥነት ምናምን ነገር አሁን እስካሁን በቅርብ ጊዜ ጭራሽ ስከራከራቸው ነበር። ስቲል ትላንት ማታ አግኝቻቸው የተከራከርኩኝ እንዴት ነው ሽማግሌ ላክ ነው ምናምን ነገር እና ደስ ማይላቸው አይደል የሆነ ማስ ያሰብኩት ልጅ አለ ምናምን በቃ እሱ ምናምን እኮ ጊዜ ይፈልጋሉ። ቢያንስ ብነግራቸው ነገ ዛሬ ብነግራቸው ቢያንስ የተወሰነ ወራት ወይም ደግሞ በቃ በትንሹ ወራት ምናምን ነገር ሽምግልና የሚለውን ሀሳብ እነሱ ጋር ለማድረስ ማለት ነው። በጣም እንደዚህ ነው ቢያል ትንሽ ፈጠነ ነው። የሆነ የፈራሽው ነገር ያለ ነው ይመስለው ግን አይ አይደለም። ያው የኢትዮጵያን ባህል ታውቀዋለህ ታላላቆቻችን ምናምን ነገርና እንዴት ነው ባንዴ እንደዚህ ምናምን ነገር ሲባል ትንሽ ከብዳል። በዛ ነው እንደዛ ከተሰማሽ ችግር የለውም። ምን ያው ደስ ስላልሽኝ ስለወደድኩሽ ምናምን ቶሎ እንድንቀባ ምናምን ስለፈለኩኝ ነው እንጂ እኔ ሰላም ነሽ ቀርቼ ምናምን አይደለም። በገንዘቡ ደግሞ ላስርሽ ምናምን ፈልጌ አይደለም። ግን ያው ሞር በደንብ አለ አይደል ቅርብ ብለን ባንዴ ልጆችን ወለድ አድርገን እሱማ መቀራረብ እንቀራረባለን። ግን ሽምግልና ያልከው ምናምን ትንሽ ለፋሚሊ ምናምን ነገር ትንሽ ጊዜ ይፈልጋል ብዬ ነው ከተረዳኝ። እሺ አንቺ ካልፈለግሽም እኮ ሽማግሌውን ትታ ነው ዝም ብለን መጋባት ማለት እኮ ይችላል እኮ ሄደን ተፈራርመን ምናምን ቤተሰቦቻችንን ቀስ ብለን እነግራቸዋለን። አንቺ መፈራረም የሚለው ሀሳብ ባይሆን ይሻላል። ስለዚህ እሱም ቢሆን ትንሽ እንትን ይላል፣ ያው ትንሽ ከበድ ይላል። ግን ቢሆንም እሱ ይሻላል ሽምግልና ከሚለው ሀሳብ። እኔ ምን እና እንደዚሁ ለመኪኖች ውጭ ያሉት ግን የማን ናቸው? የኔ ናቸው የምንቀሳቀስባቸው ናቸው። የምርህን ነው? ምን ነው እነዚህ ሁሉ ትንሽ እኮ ናቸው። አንዴ 3 አይደሉ 4 3 ናቸው። አንዱ እንደውም ይሄ ለርኩ ልጅ ልክ በቃ እንዳይመጣል እንዴ እና ቢሆንስ ይሄንን አይደለም 3-4 መኪና ይቀርና አንድ መኪና ባጃጅ ለመግዛት እኮ ስንት የጣረ ሰው እኮ ስንት ነገር ነው በስንት መከራ የሚገዛው። ያው እንዴ አንቺ ሰው እንደንት ነው። ግን ያው እኔ እነዚህ መኪኖች ማለት በጣም ትንሽ ናቸው። የምርህን ኢቭን ቢደመሩ ራሱ 100 ሚሊዮን አይገቡም። 100 ሚሊዮን ካልገባ ደግሞ ምንም ገንዘብ ነው ብዬ እንኳን አላሰብም። የምርህን ነው? እና ለምን አታስተምረኝም? ቅር ካላለ ማለት ነው። መኪና መንዳት መንጃ ፈቃድ የለሽም? የለኝም። ያው አስለማምዴ ምናምን ነገርና ባይሆን አንዷን እንዲህ ትራንስፖርት ምናምን ነገር ስለሚቸግረኝ እንዲይዛት ያው እኔ ጊዜ የለኝም። ግን ያው ሰው እንደላምብልሽ አደርጋለሁ። ፍላጎት ካለሽ የመኪና መንዳት ችግር የለውም። አንዷን እሰጥሻለሁ። ግን ያው ሞር ግን መንጃ ፈቃድ ብትማሪ ምናምንና ሞር እኔም ኮምፈርት ሰጥቶኝ አደጋ አይደርስባትም ብዬ ምናምን ብሰጥሽ ደስ ይለኛል። ደግሞ ያው ሞር አንቺ ከፈለሽ ካልፈለሽ ችግር የለውም። ግን አንተ ብታስተምረኝ ደስ ይለኝ ነበር። ማተኔማ ስራሽ ችግር የለውም። እኔ ማስተምርሻለሁ። ሲጀመር እኮ እኔ ምን መሰለሽ ላንቺ አስቤ ነው። እኔ ከማስተምርሽ በጣም ጎበዝ የሆነ በስራው ላይ ሊቅ የሆነ ሰው ቢያስተምርሽ ይሻላል። አዎ ተረዳው። ግን ያው በዛውም ጊዜ ማሳለፊያና ለትውውቅ ያክል ይሆናል ብዬ ነው። እሱማ ጊዜ የምናሳልፈውማ በጣም በብዙ ነገር መጠጥ ምናምን እንድትጠጫለሽ ያን ያክል እንኳን አይደለም መጠጥ ላይ መጠጥና ምንድን ነው ለምንድን ነው የምትዝናኙት ታዲያ? ማለት እንደየሽ በብዙ ነገር ራስሽን ትቆጠቢያለሽ። እና በቃ ምንድን ነው የሚያስደስትሽ ነገር ምንድን ነው የምትፈልጊው? እንዲሁ ከዚህ በኋላማ አንተን የመሰለ ሸበላ የሆነ ፍቅር አግኝቼ አንተ እያለህልኝ እና ማለት እኔ ቻይም ላስደስትሽ ይችላል እንዴ? አዎ አንተን አግኝቼ በጣም ደስ የሚል ጸባይ ያለሽ በነገራችን ላይ። እስቲ ትንሽ ቀዝቀዝ አላለም? እስቲ ትንሽ ነው ወዛወዘን ማለት ነው ወዛውስ ማለት ምንድን ነው ወዛውስ? ትንሽ እንደምስ ማለት ነው። እንዴት ባንዴ እንዴት እንደዚህ ማለት መጠጥጠጥ ምናምን ቢሆን እኮ ሞር ደስ ይላል እንጂ ነው ወይስ ምንድን ነው መጨፈር ምናምን ሙድሽ ነው? አይ ያው ምን ችግር አለው? መጠጥ ምናምን ከፈለክ መዘዝ ችግር የለውም። እሺ እንደዛ ከሆነ ማለት እኔ ደስ ይለኛል። እንደው መጨፈር በነገራችን ላይ ሲደብረኝ መጨፈር ደስ ይለኛልና እሺም እንደኔ ከሆንሽ ያወረኝ ነው። በጣም እድለኛ ነኝ ማለት ነው። ስለዚህ እንጨፍር ነው ፈልገኝ እንዳንሽ ያመሽና ምን ጨፈራ ነው ፈልገኝ? ላይክ እንደንስ ዳንስ ነው ፈልገኝ?
ክብርሽን በጠብቂ ይሻላል። ውሃ ይደፈውብሻ ቀጣይ ማለት ነው። ስለአንቺ ለማወቅ ማለት ነው። አንቺን ብዙ ጊዜ መካተል አይጠበቅብኝም። በይ በትንሽ ደቂቃ ውስጥ አውቅሻለሁ። አንቺ ማትረቢ ሌባ ዝም በይ። አዳምጪኝ። ዝም ብለሽ አሁን አዳምጪኝ። የምነግርሽ ነገር እንዳለ ኖርማል ግልጽ ስለወራው ነው እንደዚህ ነው። ያቺ ምንም ግልጽ መሆን አይጠበቅብሽም። ገንዘብ እየዞርሽ ልበይ። ስለአንቺ አዳምጪኝ። ስለአንቺ ብዙ ነገር አውቃለሁ። ሰውዬ የትም አታውቀኝም። አፍህን አትክፈት። እሺ አዳምጪኝ። መጀመሪያ አዳምጪኝ። መጀመሪያ ራስ አዳምጪኝ። የትም ታውቀኝኝ እኮ ተራክተሽ አዳምጪኝ። ተነቃብሻል። ታመጪ ተቀመጪ። ይኸውልሽ ሌላ ሰው ከመምጣቱ በፊት ሌላ አካል አለ። ሌላ አካል ከመጥራት በፊት ተራክተሽ አዳምጪ ይሻላል። ምን አገባኝ? በቃ ዞር በል። ይኸውልሽ እንደዚህ ለምደሽ ሲነቃብሽ ልትወጪ እያዳመሽ ነው አይደለ? ይኸውልሽ የትም ንቅንቅ አትይም። ሲጀመር ባለቤት እንዳለሽ አውቃለሁ። ባለትዳር እንደሆንሽ አውቃለሁ። ባለቤትሽ ነው እዚህም የላከኝ። ምሳሌውን ስራ ምን አፈራረም ያላጋብተኝ? እኔ አንቺ ማፈራረም ነኝ ላንቺ ደሞ አንቺ ላፈራረም እንዴ? እንዳንቺ ተወራዳ ሴት አዳምጪ። አንተ ክብርን ጠብቅ። ልክስክስ ምን እንደምትሰሪ ስራሽን እየሰራሽ እንዴት እንደምታረጊ ሁሉንም ነገር አውቃለሁ። ስራ አያት ካሜራው ነው የሚገርምሽ አይደለ? እስካሁን ስትለፈልፊ ስትሟዘዢ ስታወሪ የነበረውን እንዳለ በካሜራ ይዤዋለሁ። እሱን እንዳለ እለቀዋለሁ። ለባለቤትሽ ምን ማሳየት? የምን ባለቤት? አጋብተኛል፣ አፋርመኸኛል፣ አንተ አፈራርመኸኛል። ይኸው እንደዚህ ሙልፍጥ ብለሽ ግብስጥ ብለሽ አትዋሺ። ስለአንቺ አውቃለሁ እኔ ልሽውጂ ሰውዬ ብትናገረው ነገር እያሰርክ ያማሃል እንዴ? አትጩሂ። አሁን ተራግተሽ አዳምጪ። አትጩሂ። ከዚህ በኋላ አንቺን ጩኸት ማዳመጥበት እስር ቤት ነው የምትገቢው። እኔ ደግሞ ያንተ ኖሪ ማዳመጥበት የሆነ ሰዓቱን ላይ የለኝም እኮ። ይኸውልሽ እዚህ ጋር አዳምጪኝ። እዚህ ጋር የምታያቸው ሰው ነብዬ አብሬ በቆየው ባናገርኩህ። ይኸውልሽ ምናገርሽ ነበር ማታዳምጪኝ። እዚህ ጋር የምታያቸው ሰዎች የህግ አካላት ናቸው ሁሉም ማለት ነው። ምን አገባኝ እኔ ስለነሱ። ማናቸው ደግሞ? ካሜራስ ምን ይሰራል? ስለ ካሜራው አይደለም አሁን ስለ አንቺ ነው ዋናው ነገር። እስካሁን ስታደርጊ የነበረው እንዳለ ወንጀል ነው። ከትዳርሽ ላይ ሌላ ቦታ መሄድ መማገጥ ሆነ ሌላ ነገር እነዚህ ማጭበርበር፣ ገንዘብ ልታጭበረብርኝ የሞከርሽ ነበር። 15 ሚሊዮን ብር አምጣ። እንደዚህ አይነት ገንዘብ ላንቺ ማን ነው የሰጠሽ? አንቺ ወራዳ ልትበይ እንደዚህ አይነት ገንዘብ የታጭበረበርኩኝ። እውነቱን የተናገርኩት ካልፈልክ እኮ ትወጣለህ። ዱባይ ምናምን ሲጀመር አዳምጪኝ። ያዳምጥሽ ነው አይደል? ታመም ያለው የጊዜ ፍቃድ ስጡኝ ብለሽ ራሱ ማለት ነው። ይኸውልሽ ከመስሪያ ቤትሽ ራሱ ይኸውልሽ እያጨረበርሽ
ስራሽን እየበደልሽ ገንዘብ እንደምትበይ ራሱ አውቃለሁ። አይመለከትህም። እና ደግሞ ስለኔ ጤንነት የታውቃለህ አንተ። ዝም በይ አንቺ። እውነትም ሲጀመር አሞሻል፣ ልክ ነሽ። የአእምሮ እክል አለብሽ። ግን ዝም በል እባክህ። ከአንተ ብሰማ አንተ ነህ እንጂ የአእምሮ በሽተኛው። አንተ እኔን ታውቀኛለህ አታውቀኝም። ከዚህ በኋላ ከአፍሽ የሚወጣውን ነገር የማትጠነቀቂ ከሆነ ሌላ ትልቅ እርምጃ ነው የምወስድብሽ። የምን ትልቅ እርምጃ ነው ሰውዬ? እኔን የት ነው የምታውቀኝ? እስካሁን እዚህ ቁጭ ብለሽ ባል የለኝም ድንግል ነኝ፣ ኢቭን ድንግል ነኝ ትያለሽ። ማፈሪያ ድንግል ነኝ ትላለች እንዴ? ሲጀመር ድንግል እንዳልሆንሽም አውቃለሁ። አግብተሽ ድንግል ነኝ ትያለሽ። ሲጀመር ማለት ነው አዳምጪ። እሱን እንዳለ ስለ ቤተሰቦች ያወራሽው እንዳለ ሪከርድ አድርገዋል። እሱን ዩቲዩብ ላይ ለቀዋል። ከአንቺ የሚፈልገው ባለቤትሽ ላይ ለምንድን ነው ይሄ ሁሉ ነገር የምታደርጊው? ፎቶም አለኝ ማስረጃም አለኝ ወረቀት አለ እየተፈራረመ ፎቶ ነው ሰውዬ። ፎቶ ላሳይሽ ነው ፈልጌ ባለቤትሽን የተራራችሁ የምን ፎቶ ነው? አቀበለሽ አዳምጪኝ። ይኸውልሽ እኔ ያለ መረጃ አልንቀሳቀስም። ያዳምጪኝ ነው ይሄ አንቺ አይደለሽም? አንቺና ባለቤትሽ አይደለም? እኔ ነኝ። ግን አያርጋችሁ ነው መስመር ኤአይ ምናምን የሚባል ነገር የለም። ይኸውልሽ አትሞላፈጪ። ይሄም ባለቤትሽ ነው፣ እቺም አንቺ ነሽ። እያዳመጥሽ ነው። ይሄ የሰርጋችሁ ፎቶ ነው። ግን ልጁ ይሄ ሁሉ ማስረጃ አይንሽን አታፍጪና ይኸውልሽ አዳምጪኝ። እንደዚህ አይነት እና በእንደዚህ ታታለኝ እያሰብክ ነው ራስህ ከየትም በፈጠርከው ነገር። ከዚህ በላይ እኔ ካንቺ ጋር እንደውም ሌቦች እናንተ ናችሁ። ገንዘብ ልበል ነው። ይኸውልሽ እኔ ከዚህ በላይ ካንቺ ጋር የሞላፈጥበት ጊዜ የለም። የምትናገሪ ከሆነ ተናገሪ። አይ መቲ ከሆነ እስር ቤት ነው የምወስድሽ። ያዳምሽ ነው አይደለ? ፖሊሶች ናቸው፣ ለእነሱ ነው የምሰጥሽ። አሁን ትናገራለሽ እኮ ትናገረሽ አትናገሪ። ቪዲዮሽንም እለቀዋለሁ፣ እስር ቤትም ትገቢያለሽ። እንድትማቅቂ ነው ማድረግሽ። ከሰምተሽ ነው ማድረግ። ቪዲዮ ምናምን የምትለው እባክህ ቪዲዮን አጥፋ። አንተ ደግሞ አታፍጥ። ይኸውልሽ አይጠፋም። ይኸውልሽ አሁን ለምን ነው ቪዲዮ አስጠፋልኝ? ቪዲዮ አሁን ይኸውልሽ ካሜራው ምን አንተሽ ለምን ነው የማትናገሪው? ስለምንድን ነው ማወቅ የምትፈልገው? ባለቤትሽ ላይ ለምንድን ነው እንደዚህ ነገር የምታደርጊው? ምን አደረኩ? መትማግጪው ባል የለኝም እያልሽ እንደዚህ ከተለያዩ ወንዶች ጋር ለምንድን ነው የምታኘው? ለምንድን ነው እንደዚህ ነገር የምታደርጊው? ከተለያዩ ሰዎች ጋር እየተገናኘ ይሄን ይኸውልሽ እሱም ነግሮኛል። ቤት ውስጥም የተለያየ ሸሚዞች፣ የተለያዩ የወንድ እቃዎች እያገኘ እንደሆነ ነግሮኛል። ቤት ውስጥ ማንም ጓደኛ እኮ ይመጣል። አንተ ሴት ጓደኞች የለህም እንዴ? ይኸውልሽ እና ጓደኛ የሚኖርሽ የእነሱ ልብስ ምን ያደርጋል እናንተ ቤት ውስጥ? ሲቀጥል ማለት በቃ መጡ ረስተው ትሄዱ። ሲቀጥል እሺ ባል የለኝም እያልሽ ለምንድን ነው ከኔ ጋር ራሱ እንደዚህ ነገር ማድረግ ተገቢ ነው? ለምንድን እንደዚህ ሁሉ ነገር የምታደርጊው? አንድ ምክንያት ንገሪኝ፣ ቢያንስ የሚያሳምን ነገር ንገሪኝ። እኔ ትንሽ የሚያሳምነኝ ከሆነ እኔ ርህራሄም አሳይሻለሁ። እስር ቤት ቢያንስ እንዳትገቢ አደርግሻለሁ። እሺ ካሜራውን አስጠፋልኝና ነገር ይጠፋል። ካሜራው ይጠፋል። ካሜራው ይጠፋል። አስጠፋልኝና ነገር ይጠፋል። ይሄው ካሜራውን እሱም ይቀበሪ ለምን ይኸውልሽ ማመን ምናምን የሚባለውን ነገር ታዩና አሁን መጠቅሽን ብቻ መልሽልኝ። ካሜራውም እንዳልኩሽ አጥፍቶታል። አሁን ለምንድን ነው ይሄ ሁሉ ነገር የምታደርጊው? ግልጽ ሆነሽ ሁሉንም ነገር እንድትነግሪኝ እፈልጋለሁ። ለምንድን ነው? በቃ በሱ ደስተኛ አይደለሁም እኮ። ምንድን ነው ደስተኛ ያላደረግሽ ነገር? ምንድን ነው ያጣሽው ከሱ? ምንድን ነው የምትፈልጊው አንቺ? ይኸውልህ እኔ በሱ ደስተኛ አይደለሁም። በቃ ይሄ በቂ ምክንያት ሊሆን አይችልም እኮ። ደስተኛ ነሽበት ምክንያት ተናጋሪ እኮ ነው የምልሽ። በቃ እሺ እንደዚህ አትሁን፣ ግን ቃል ገባልኝ ለፖሊሶች አሳልፋ አትሰጠኝም። እኔ ነገርኩሽ እኮ አሳማኝ ከሆነ ችግር የለውም። እኔ ማታወሽኝ ከሆነ አሳማኝ ከሆነ ብታወሽኝም አቀብሻለሁ። ስለዚህ እውነቱን ብትናገሪ ከሆነ ችግር የለውም። እኔ አልሰጥሽም ለፖሊሶች። በቃ እኔ ሱስ አለብኝ እኮ። ምን ማለት ተጫለሽ ነው? ታጨሻለሽ? ምንድን ነው? አዎ ትልቅ ሱስ አለብኝ እና ይህን ነገር ከሱ ጋር ከመጋባቴ በፊት የነበረ ሱስ ነው። ለመተው ሞክሬያለሁ፣ ብዙ ነገር ሞክሬያለሁ። ይኸው ከሱ ጋር አሁን ከተጋባን 2 ዓመት ከ4-5 ወራት ነው። አሁን ሜቢ አሁን እንደዛ ነገር ነው ከተጋባን እና እስከዛሬ ድረስ ይሄን ሱሴን ለመገደብ ሞክሬያለሁ። ግን አሁን በቃ አልቻልኩም፣ ተሰላቸው። ለምንድን ነው የማትረዳኝ? ቆይ አሁን አንቺ ነው ሱስ ስላለብሽ ነው ከተለያዩ ወንዶች ጋር የምትወጪው? አዎ ይሄ እኮ ታዲያ የሴሰኝነት ሱስ ሲጀመር አንቺ ማለት ነው ለመለወጥ ትፈልጊ ጸበል ገብተሽ ይለቅሽ ነበር። አንቺ ሲጀመር መለወጥ ደግሞ እየሰደብከኝ ነው። ሴሰኝነት ምን ማለት ነው? ሴሰኛ ስለሆነሽ ሲጀመር እኔ ከዚህ በላይ አንቺን መስማትም አልፈልግም። ምን ማለት ነው? ያው እንግዲህ ተመልካቾቻችን እንግዲህ እንደተመለከታችሁን የመሰላል ፕሮግራማችን ላይ እንግዲህ ዛሬዋ በጣም
አስገራሚ ሴት ነበረች። እንግዲህ በጣም እሷን ለማሳመን ራሱ ምን ያህል ትግር እንዳደረግኩኝ ታችሁታል። ባል የለኝም ብላ እንግዲህ ድርቅ ብላ ነበር። ብዙ ማስረጃ ፋይል አሳይቻት ነው ሁላ ባል እንዳላት የሚያመነችው። እንግዲህ ባል እንዳላት ማምና ይህ ሁሉ ነገር የማደረገው እንግዲህ ሱስ ስላለብኝ ነው። የምሱስ እንዳለባት አይታወቅም። እንግዲህ ሱስ አለብኝ ነው ያለችው። እንግዲህ በደፈነው እንግዲህ የሴሰኝነት ሱስ ነው ያለባት። እንግዲህ ከዚህ በላይም እሷንም ማወጣጣትም አልፈልግም። ስለዚህ እንግዲህ ለሚገባው አካል ሰጥቻታለሁ። እንግዲህ ቪዲዮንም የቀረጽነውን ቪዲዮ ለባለቤቷ የምናሳየ ይሆናል። እንግዲህ እሱም የወሰነው ውሳኔ ይወስናል። የዛሬ ፕሮግራማችን ይህን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።